ሰላም ጤና ይስጥልን አድማጭ ተመልካቾቻችን ሚያዝያ 28 2018 ዓ.ም በአፍሪካ ቀንድ በኢትዮጵያ ያለው አጠቃላይ ፖለቲካዊ ተለዋዋጭ ሁኔታ በየ24 ሰዓቱ አዳዲስ ጉዳዮችን እያስተናገደ ነው የሚገኘው። ከዚህ ጋር በተያያዘ የ30 ዓመታት የዲፕሎማሲ ጉዞን የሚቀይር ውሳኔ ተሰምቷል። ይህ ጉዳይ በተመለከተ በተለይ በምስራቅ አፍሪካና በአፍሪካ ቀንድ አዳዲስ ክስተቶችና ወታደራዊ የኃይልና የዲፕሎማሲ አሰላለፎችን ሊፈጥር ይችላል። በትናንትናው ዕለት በትግራይ መቀሌ እንግዲህ ከ6 ዓመታት በኋላ እንደገና የህወሓት ቡድን ወደ ስልጣን መመለሱን በይፋ አረጋግጧል። የፕሪቶሪያ ሰላም ስምምነትም በይፋ መፍረሱ ታውቋል። እንግዲህ የፕሪቶሪያ ሰላም ስምምነት በደም አፋሳሽ ጦርነትን አስቆሟል የተባለው የፕሪቶሪያ ሰላም ስምምነት በይፋ መፍረሱ ነው የተገለጸው። ይህንን ተከትሎ በአፍሪካ ቀንድ ጭምር ምን ሊመጣ ይችላል? ሱዳን ከኢትዮጵያ ባህር ዳርና አሶሳ ተነሱ የተባሉ ድሮኖች ጥቃት ፈጽመውብኛል ካለች በኋላ አሁን አዲስ ወታደራዊ ስምሪቶች አሉ። በተለይ በቤኒሻንጉል ቀጠና አዳዲስ መረጃዎችን ይዣለሁ። እነዚህን ጨምሮ የተለያዩ መረጃዎችን በዚህ ሰዓት የምትሰሙ ይሆናል። እንደዚሁ ደግሞ በአማራ ክልል 3ኛ ዓመቱን የያዘውና የቀጠለውን ጦርነት በተመለከተም ያሉ የግንባር ዝርዝር መረጃዎችን አደርሳለሁ። በተለይ ደግሞ ከሱዳን ጋር ያለው አዲሱ ግንባር እንግዲህ እየጨመረ መጥቷል። ወደ ሱዳን እና ወደ አፍሪካ ቀንድ ከዩናይትድ አረብ ኤሚሬትስ ከፍተኛ የጦር መሳሪያ እየተጫነ ነው የሚገኘው። በ24 ሰዓታት የበረራ መረጃዎች እንደሚታየው ወደ ኢትዮጵያ እንዲሁም ደግሞ ወደ አፍሪካ ቀንድ ከፍተኛ የጦር መሳሪያ ከቱርክና ከዩናይትድ አረብ ኤሚሬትስ እየተጓጓዘ ነው የሚገኘው። እንግዲህ ጦርነት በአፍሪካ ቀንድ በሱዳንም ለእርስ በርስ ጦርነት፣ በኢትዮጵያም በአብዛኛው ለእርስ በርስ ጦርነት እንዲሁም ደግሞ በሶማሊያም ለእርስ በርስ ጦርነት የሚያገለግል የጦር መሳሪያ ነው ወደዚህ ቀጠና በብዛት እየገባ የሚገኘው። እንግዲህ ከኢትዮጵያ የእርስ በርስ ጦርነት የሚተርፍ መሳሪያ ካለ ደግሞ እንደዚሁ ወደ ሱዳን ይተላለፋል። በባህር ዳር ከፍተኛ የሆነ የድሮን ክምችት መኖሩንም እንደዚሁ የሳተላይት የመረጃ እና ወታደራዊ ምንጮች እየገለጹ ነው የሚገኙት። ከባህር ዳር ተነስተዋል የተባሉት ድሮኖች የካርቱምን አየር ማረፊያ እና የሱዳንን ብሔራዊ ጦር የጦር መሳሪያ ሎጂስቲክ ማዕከላት አውድመዋል። ጉዳይ መነጋገሪያ ሆኗል። ካሁን በፊት ከሞቃዲሾ ከሶማሊያ ቀጠና በተለይ ከሶማሌላንድ ተነስተዋል የተባሉ ድሮኖች ካሁን በፊት ፖርት ሱዳንን በከፍተኛ ሁኔታ ማውደማቸው ይታወቃል። የአሁኑ ጉዳይም እንግዲህ ወደ ኢትዮጵያ የራሱን አጸፋ ምላሽ ይዞ እየመጣ ነው የሚገኘው። እንግዲህ የሱዳን ጦርነት ራሱን ችሎ የሱዳን ጦርነት አልሆነም። የኢትዮጵያም ጦርነት ራሱን ችሎ የኢትዮጵያ ጦርነት አልሆነም። ሁለቱም ሀገራት አንዱ በአንዱ ጉዳይ በቀጥታና በተዘዋዋሪ ይገኛሉ። ይህንን ተከትሎ እንግዲህ ከላይ ያለችው ኤርትራንን በተመለከተ የወጣው መረጃ ቀጠናዊ ሁኔታዎችን ወዴት ይወስዳቸዋል የሚለውንም በሰዓት አደርሳችኋለሁ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ሀሳብ አስተያየት ቢኖራችሁ ጥቆማ ዜናችን@gmail.com ላይ ልታደርሱ ትችላላችሁ። እያደረሳችሁ ስለሆነ በእጅጉ ነው የማመሰግነው። በተለያዩ አካባቢዎች ያሉ በተለይ አካባቢያዊ በደሎችን በአርሶ አደሮች መሳሪያ ላይ የመንግስት ታጣቂዎች የሚፈጽሙትን እንዲሁም ደግሞ አንዳንድ የፋኖ አባላት ደግሞ የግል መሳሪያ ያላቸው አርሶ አደሮች ጋር በተያያዘ ከመሳሪያ አስተዳደር ጋር በተያያዘ እየተፈጠረ ያሉ ዝግቦችን በተመለከተ ከብዙ አካባቢዎች እንደዚሁ መልእክቶችን አድርሳችሁኛል፣ እመለስባቸዋለሁ። አሁን ወደ ያስኳቸው ዋና ዋና መረጃዎች ነው የሚሄደው። እንግዲህ አድማጭ ተመልካቾቻችን በደንብ እንደምትከታተሉት በአፍሪካ ቀንድ በተለይ በምስራቅ አፍሪካ ያለው አጠቃላይ ወታደራዊ ፖለቲካዊ ሁኔታ ተለዋጭ ነው። ከዚህ አንጻር እንግዲህ በተለይ ዛሬ ከወደ አሜሪካ የተሰማው መረጃ ለአስመራ ትልቅ እፎይታ የሚሰጥ ዜና ነው። ይሄ ዜና እንግዲህ ወደፊት በአፍሪካ ቀንድ ላይ የሚኖረው ተጽዕኖ ምን ይሆናል የሚለውን አብረን የምናየው ይሆናል። ዛሬ ሮይተርስ ይዞት በወጣው ዘገባ ከ30 ዓመታት በኋላ አሜሪካ ከኤርትራ ጋር ያላትን ዲፕሎማሲያዊ ግንኙነት ልታሳድግና ግንኙነቱን ልትጀምር መሆኑንና አሜሪካ በኤርትራ ላይ ጥላቸው የነበሩ ማዕቀቦችን ለማንሳት አሜሪካ እንደዚሁ እያጤነች ነው የሚል መረጃ ወጥቷል። ጆርናል ስትሬት ከቀናት በፊት ይዞት የወጣውን ዘገባ ዛሬ ሮይተርስ ደግሞ ከአሜሪካ ባለስልጣናት ከቀረቡ ሰነዶች ላይ ተመልክቸዋለሁ በሚል ይዞ ወጥቷል። እንግዲህ አሜሪካና ኤርትራ ዲፕሎማሲያዊ ግንኙነታቸው የሚጀመር ከሆነና በቀጠናው ያለው አጠቃላይ ሁኔታን በተለየ ሁኔታ ወዴት ሊወስደው ይችላል የሚለው የብዙዎቹ ቀጠናዊ ወታደራዊ ዲፕሎማሲያዊ ተንታኞች ጥያቄ ነው የሚሆነው። ይሄም ነው እንግዲህ ከሰነዱ ላይ ሮይተርስ ተመልክቻለሁ ባለው ዘገባ ኢትዮጵያ በኃይል ጭምር ወደብ ለማግኘት የምታደርገውን እንቅስቃሴ እንድታቆም በተደጋጋሚ እንደተነገራት በሰነድም ጭምር ማስጠንቀቂያ እንድሰጣት የሚገልጽ መረጃ። በተመሳሳይ እንደዚሁ ኤርትራ በሌሎች ሀገራት በኢትዮጵያ ጉዳይ እንዲሁ ደግሞ ኢትዮጵያ በኤርትራ ጉዳይ የሚገቡትን ጣልቃ ገብነትም እንዲያቆሙ በአሜሪካ በሰነዱ በኩል እንደተነገራቸው ሮይተርስ ዘግቧል።
ለኢትዮጵያ እንግዲህ አሜሪካ ማስጠንቀቂያ እየሰጠችው ከባለስልጣናት ሰምቻለሁ ያለው ሮይተርስ ኢትዮጵያ በኃይል ወደብን ለመቆጣጠር የምታደርገውን እንቅስቃሴ እንድታቆም ነው አሜሪካ አስጠንቅቃ እየነበረው። በሌላ በኩል ኤርትራም በኢትዮጵያ ውስጥ ጉዳይ የምትገባውና እንዲሁም ደግሞ ኢትዮጵያ በኤርትራ የውስጥ ጉዳይ ጣልቃ የሚያስገቡትን አንዱ ባንዱ በዚህም በኩል እንደዚሁ ማስጠንቀቂያ እንደሰጣቸው ተሰምቷል። ሮይተርስ ተመልክቼዋለሁ ባለው ሰነድ ላይ ዶናልድ ትራምፕ በኤርትራ ላይ የተጣሉ ማዕቀቦችን ለማንሳት እቅድ እንዳላቸው ነው የገለጸው። እንግዲህ ጊዜው መቼ እንደሆነ በትክክል አልታወቀም። ይሄ የአሜሪካ ውሳኔ የአፍሪካ ቀንድ አጠቃላይ ቀጠናዊ ወታደራዊ ፖለቲካዊ ሁኔታዎችን ሙሉ በሙሉ ሊለውጥ የሚችል እንደሆነ ነው እንግዲህ ሮይተርስም ጭምር እየዘገበ የሚገኘው። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከ30 ዓመታት በኋላ በአፍሪካ ቀንድ የነበረውን በተለይ የኤርትራን ቋሚ ፖሊሲና አሜሪካ ደግሞ በማዕቀብ ላይ በኤርትራ ላይ እየደራረበች ስትለው የነበረውን ፖሊሲ ከኢትዮጵያ አንጻር እንግዲህ ምን አይነት ውጤቶች ሊያስከትል ይችላል የሚለው አብሮ የሚታይ ነው የሚሆነው። በተለይ የብልጽግናም እንግዲህ በተደጋጋሚ በሚዲያም በወታደራዊ እንቅስቃሴም ቀይ ባህርና አሰብን እያለ ለሚያነሳው ጥያቄ የአሜሪካና የኤርትራ ወታደራዊ ዲፕሎማሲያዊ ጉዳይ መጀመር ከላይ የተሰጡት ማስጠንቀቂያዎችን ጨምሮ ምን አይነት አንድምታ ይኖረዋል የሚለው እንግዲህ ወደፊት ከሚታዩ ክስተቶች መካከል ይገኛሉ። ባለፈው የንን ዘገባ ተከትሎ ጌታቸው ረዳ ይሄ በቅርብ የሚፈጸም አይደለም፣ ተረጋጉ፣ ይልቁንስ ከኢትዮጵያ ጋር ግንኙነታችሁን አጠንክሩ የሚል እንደዚሁ መልእክት ማስተላለፉ ይታወቃል። ያው የምስራቅ አፍሪካ ጉዳይ አማካሪ ነው የአብይ አህመድ። ያም ሆኖ እንግዲህ ዛሬ በተለይ በኤርትራና በጅቡቲ በኤርትራና በኢትዮጵያ በኤርትራና በሶማሊያ እንዲሁም ደግሞ በኤርትራና በየመን እንዲሁም ደግሞ በኤርትራና በሱዳን ያለው አጠቃላይ ሁኔታ አሜሪካ ጉዳዩን ወደ ዲፕሎማሲያዊ ደረጃ የምታሳድገው ከሆነ ምን ቅርጽ ሊይዝ ይችላል የሚለውና በተለይ ከኢትዮጵያ አንጻር እንግዲህ የተለያዩ ክስተቶች መከሰታቸው አይቀርም። ይህ እንግዲህ ከ30 ዓመታት በኋላ የአሜሪካ የኤርትራ የፖሊሲ ለውጥ ተደርጎ ይታያል። ይህ እንግዲህ በተለይ ከቀይ ባህር ቀጠና ከሆርሙዝ ቀጠና እንዲሁም ደግሞ ካለው የመካከለኛው ምስራቅ ቀጠናና የሰሞኑ የኢራን ዘመቻ አንጻርም የተለያዩ አንድምታዎችና እይታዎች አሉት። በዚህ በኩል የአሜሪካ ወዳጅ የምትባለው እስራኤል አሁን ከኢትዮጵያ ጋር ከፍተኛ የሆነ ወታደራዊ ስምምነት ውስጥ ነው የምትገኘው። እስራኤል ደግሞ በተደጋጋሚ እንደዚሁ ኤርትራን ስትወነጅል ነው የቆየችው። የእስራኤልና አሜሪካ በኤርትራ ላይ የተለያየ አቋም ይዘው ይቀጥላሉ የሚለው ጉዳይም እንደዚሁ ራሱን ችሎ የሚነሳ ጉዳይ ቢሆንም እንግዲህ ወደፊት ከሚታዩ የአፍሪካ ቀንድ ክስተቶች መካከል አንዱ ይሄ ይሆናል። በኢትዮጵያ ላይ የሚኖረውን አጠቃላይ በአፍሪካ ቀንድ በቀይ ባህርና በተዛማጅ የጂኦፖለቲካዊ ጉዳዮች ላይ ምን ጉዳይ ሊኖረው ይችላል የሚለውን ልትጨምሩ ትችላላችሁ አድማጭ ተመልካቾቻችን። በተለይ የዘርፉ ባለሙያዎች ወደ መቀሌ የሚወስድን መረጃን የማስከትለው በመቀሌ ትናንትና እነ ደብረጽዮን ያደረጉትን የመፈንቅለ መንግስትና የቀድሞ ምክር ቤትና አስተዳደር መመለስ ተከትሎ ልደቱ አያሌው በቅድሚያ ለሰላም በሚል ባለ 2 ገጽ ጽሁፍ ልኳል። ልደቱ አያሌው በላከው ጽሁፍ ላይ እንግዲህ የተለያዩ ጉዳዮችን አንስቷል። ህወሓት ለፕሪቶሪያው ስምምነት መፍረስ የፌዴራል መንግስቱን በተደጋጋሚ ተጠያቂ የሚያደርገውን ውንጀላ ነው የልደቱም ወረቀት እየደገመው። እንግዲህ ህወሓት በተደጋጋሚ የፌዴራል መንግስቱ የፕሪቶሪያ ሰላም ስምምነት እንዲፈርስ የራሱን ሚና ሲጫወት ቆይቷል በሚል ህወሓት የያዘውን አቋም ልደቱ ደግሟል። ልደቱ የፌዴራል መንግስቱ በታጣቂዎችን በአፋር በማደራጀት የትግራይ ታጣቂዎችን እንዲሁም ደግሞ እውቅና በመንፈግ እኔ የተደራደርኩት ከነጌታቸው ነው እንጂ ከነደብረጽዮን ጋር አይደለም በሚል እውቅና በመንፈግ ውስጣዊ ክፍፍልና የኃይል አሰላለፍ በመፍጠር ለማዳከም ስምምነቶችን በመጣስ እንደዚሁ ለፕሬዝዳንቱን ብቻውን በመምረጥ ያለ ስምምነት በኢንተርኔት ፕሬዝዳንት ምረጡ በሚል በመቀለድ ይህንን እያደረገ የፌዴራል መንግስቱ የፕሪቶሪያ የሰላም ስምምነት እንዲጣስ አድርጎታል። ህወሓትም ምክር ቤቱን ሊመልስ ስልጣኑን ሊቆጣጠርና መፈንቅለ መንግስት ሊያደርግ ይጠበቅ ነበር ሲል ልደቱ ቀጥታ ድጋፉን ሰጥቷል። ልደቱ ህወሓት ይህንም እንኳንም መፈንቅለ መንግስቱን አደረገ በሚል ይዘት ባለው ጽሁፉ ላይ ይህን ስልጣን ተቆጣጥሯል፣ ስለዚህ ሊያደርገው የሚጠበቅ ጉዳይ ነው ሲል ነው ልደቱ እንግዲህ በይዘት ደረጃ በጽሁፉ ላይ ያሳወቀው። ልደቱ ቀጥሎ የሚመጣውን ጉዳይ በተመለከተ እንግዲህ ጦርነት እንዳይመጣ አሁንም የፌዴራል መንግስቱ ኃላፊነቱን ሊወጣ ይገባል ሲል በደብዳቤው ይጠይቃል። በአስቸኳይ ለድርድር ሊቀመጡ ይገባል ብሏል። ህወሓት የሚገባውን የትግራይን የፖለቲካ ወንበር ይዟል። ስለዚህ አሁን ድርድር መቀመጥ አለባችሁ ነው እያለ ያለው ልደቱ። ይህን እንግዲህ ሌሎች ዓለም አቀፍ ተቋማትም ጭምር የፕሪቶሪያ ሰላም ስምምነት እንዳይፈርስ ሲወተውቱ ነበር። እሱ ፈርሷል። ከዚህ በኋላ አብሮ የሚሆነውን የምናየው ይሆናል። እነ ልደቱ ግን የፕሪቶሪያውን ስምምነት መፍረስ ለህወሓት ትክክለኛ የመውጫ መንገድ አድርገው
እና ይህንን ከፈረሙት ከነጌታቸው ረዳ በላይ ለህወሓት ድጋፍ የሰጡት ልደቱ እንግዲህ በተደጋጋሚ ያው የፖለቲካ አቋምና የፖለቲካ ድጋፍ ያለ ቢሆንም ህወሓት ከአሁን በፊት 1967 ዓ.ም ጽፎት የነበረውን ትግራይን የመገንጠል ፖሊሲ እነ ልደቱ ለምን አብረው እንደማይነግሩን ነው። እነ ደብረጽዮን ከአሁን በፊት ስትራቴጂክ ውድቀት ገጥሞናል፣ 2010 ከኢትዮጵያ ማዕከላዊ መንግስት ስንባረር ያልወሰናቸው ውሳኔዎች ነበሩ። ከዛ ቀደም ብሎ እንደዚሁ ክልሎችን ማፍረስና ኢትዮጵያን ማዳከም ነበረብን። ከስልጣን እንደወጣን በነበረው ኃይላችንና አቅማችን ዲፕሎማሲያዊ ጉልበታችን ተጠቅመን ትግራይን መገንጠል ነበረብን። ይሄ ነው የስትራቴጂክ ውድቀት የገጠመን። ኢትዮጵያን ትተና ስለወጣን ከኢትዮጵያ የመጣ ኃይል ጨፈጨፈን እያሉ ነው የሚገኙት። አሁን እነ ደብረጽዮን ደግሞ እንግዲህ ሲመጡ በትክክል እነሱ በነገራችን ላይ አንድም ቀን ዋሽተውም እንዲሁም ደግሞ ከዓላማቸው ውጭ ማንንም ለመሳብ ማንንም ለመግፋት ተናግረው አያውቁም። አሁንም በግልጽ ነው እየተናገሩ ያሉት። አሁንም እንግዲህ ታላቋ ትግራይን ለመመስረት ነው እያሉ ነው የሚገኙት። ታላቋ ትግራይ የሚሏት እንግዲህ 1967 በአፋር እስከ ዳሎል ድረስ እና እስከ ቀይ ባህር መውጫ፣ በዚህ በኩል ደግሞ በምዕራብ ኢትዮጵያ እስከ ቤንሻንጉል ድረስ፣ ከጎንደር ከወሎ እስከ ወልዲያ ድረስ ሰፊ ቦታዎችን የሸፈነ ካርታ ሰርተው እሱን እናስፈጽማለን እያሉ ነው የሚገኙት። እነ ልደቱ እንግዲህ ከዕለታዊ የፖለቲካ ሽኩቻ ባሻገር የህወሓትን መነሻና መዳረሻ ለምንድነው አብረው ያላስገቡት የሚለውንም እንግዲህ በተለይ የኢትዮጵያን ፖለቲካ የሚናገር የኢትዮጵያን ፖለቲካ የሚያወራ ሰው ህወሓት አሁን ለመጨረሻ ጊዜ የመጣው አብይ አህመድን ለመታገል ነው ብሎ መናገርና ከአብይ አህመድ ጋር በተገባ የፖለቲካ ሽኩቻ ነው ብሎ መደምደም ስህተት ነው የሚሆነው። ህወሓት እየመጣ ያለው ከ50 ዓመታት በፊት የጻፈውን የትግራይን ሉዓላዊነት ወይም ደግሞ ነፃ ሀገር ትግራይን ለመገንጠል ነው። ይህን እንግዲህ በአጭሩ ሁላችንም በቅርብ ጊዜ አብረን የምናየው ጉዳይ ነው የሚሆነው። በዚህ ጉዳይ እንግዲህ አስተያየቱ ስህተት ሆኖ ህወሓት በኢትዮጵያ ፖለቲካ ማዕቀፍ ውስጥ የሚቀጥል ከሆነ እሱ እንግዲህ የሚታይ ጉዳይ ነው የሚሆነው። ለማንኛውም እንግዲህ ልደቱ ወትሮም ለህወሓት ስስ ልብ አለው በሚል በተደጋጋሚ የሚነሳበትን ጉዳይ አሁንም ህወሓት ይህንን ማድረጉ ትክክል ነው የሚል አንድምታ ይዞ መጥቷል። ህወሓት ነገ ሀገር ቢገነጥልም አዎ በደረሰባቸው ግፍ ነው የሚል ነገር ማምጣታቸው አይቀርም እንደነዚህ አይነት ፖለቲከኞች። ህወሓት ግን ይህንን የጻፈው አሁን ጦርነት ስለመጣ አሁን ጄኖሳይድ ተፈጸመብን ስላሉ አሁን አብይ አህመድ ስለመጣ አይደለም። አብይ አህመድ ከመወለዱ ዓመታትን ቀደም ብሎ ነው ህወሓት ይህንን እያስቀመጠው። ህወሓት ደግሞ ከአብይ አህመድና ከኦሮሞ ፖለቲከኞች ጋር ምንም አይነት የፖለቲካ ሽኩቻ የለውም። ይሄ ውሎ አድሮ የህወሓት ዓላማና የህወሓት ግፍና ሰቆቃ ማን ላይ እንደሚያርፍ እንግዲህ አሁን አይንን መጨፈንም አያስፈልግም፣ ግልጽ ነው። በወራት ውስጥ የምንፈልገው እናደርጋለን እያሉ ነው የሚገኙት። እንግዲህ እነ ልደቱ በተደጋጋሚ በራያ ህዝብ ላይ የሚፈጸመው ግፍና ሰቆቃ ነገና ከነገ ወዲያ ዝግጅት እየተደረገበት ላለው የማይካድራና የወልቃይት ህዝብም አንድ ቀን ድምፅ አሰምተው አያውቁም። ለማንኛውም በመረጃ ደረጃ ሽፋን ተሰጥቶታል የላከው ወረቀት። ወደ ሌሎች መረጃዎች ሲሄድ ደግሞ በቅሊንጦ የኦህደድ ባለጊዜዎች የሚፈጽሙትን ግፍና ሰቆቃ የተመለከተ መረጃ ነው። ባለፈው ከጥቅምት ከካናዳ ወደ ኢትዮጵያ ቤተሰቦችን ለመጠየቅ የመጣውን እሱ ባለው በለጠ እንግዲህ ቦሌ አየር ማረፊያ 2018 ጥቅምት ላይ ከተያዘበት ጊዜ ጀምሮ የተለያየ ግፍና ሰቆቃ ማንነቱን መሰረት ያደረገ ድብደባ፣ ምርመራ በሚል በእስር ቤቶች ማንነት ተኮር ጥላቻ እንዲሁም ደግሞ ቅስም ሰበራ ይመስሉ ስድቦች እየተፈራረቁ ድብደባዎች እንደተፈጸሙበት መረጃዎች ገልጸዋል። እንግዲህ ከእስር ቤት የመጡ መረጃዎች እንደሚያሳዩት በካናዳ ከቶሮንቶ ወደ ባህር ዳር መጥቶ ቤተሰቦቹን ጠይቆ ሲመለስ አዲስ አበባ ቦሌ ኤርፖርት ላይ ተይዞ ወደ እስር ቤት የተወሰደው እሱ ባለው በለጠ አሁንም በእስር ላይ ይገኛል። እንግዲህ በደህንነቶች ተይዞ ወደ እስር ቤት ከተወሰደ በኋላ ማንነቱ መሰረት ያደረገ አስቀያሚ ክብረነክ እና አጸያፊ ስድቦች እንደተሰደበም ነው መረጃዎች የሚያሳዩት። ከነዚህ መካከል እናንተ የሚልክ ዘር በሚል እንግዲህ ሚልክን አሁን በህይወት እንዳለ አድርገው የሚሳደቡት የኦህዴድ የአኖሌ ፖለቲካ ስልቦች ናቸው ይህን እያደረጉ ያሉት። ለማኝ፣ ዘረኛ፣ ቆማጣ የሚሉ አይነትን ስድቦችንም ጭምር እንደሳደቡ ነው መረጃዎች የሚያሳዩት። አዲስ አበባን አቆሻችኋት ነበረ፣ እኛ ግን አሁን እያጸዳናት ነው። ከተማውን ብቻ አይደለም የምናጸዳው እናንተንም እናጸዳችኋለን። እስኪ ምኒልክ መጥቶ ያድናችሁ ምን ታመጣላችሁ በሚል ማሰቃየት እንደፈጸሙ እነዚህ ንግግሮች ጭምር እየተናገሩ አራስ ወይም ደግሞ እንግዲህ ጫና እንዳደረጉ ነው መረጃው የሚያሳየው። ምኒልክ ቲሸርት ለብሶ በሞባይል ላይ በመገኘቱ ነው ይሄ የሆነው። እንግዲህ ፎቶውን እያሳዩም ያሰቃዩት።
ወደ ኢትዮጵያ ከመጣ በኋላ ወደ ባህር ዳር እና ወደ ናዝሬት ያደረገውን ጉዞ ተከትሎ ባህር ዳር የሄድከው ለፋኖ ሎጂስቲክ ለማቅረብ ነው፣ ለናዝሬት የሚሄድከው በተመሳሳይ ለሸኔ ነው በሚል በሁለቱም እንግዲህ የተለያየ ጽንፍ የወጣ ክስ ነው የከሰሱት። የካናዳ ኤምባሲ ባደረገው ጫና አሁን ሕክምና ማግኘቱን መረጃዎች ጠቁመዋል። እንግዲህ አሁን በእስር ቤት ግፍ የሚፈጽሙ ሰዎች ደግሞ ይህንን ነው የሚናገሩት። ከአሁን በፊት ህወሓቶች ያደርጉት የነበረው ነው እንግዲህ አንድም ሳያስቀሩ ሙሉ በሙሉ ቀርተው እየተገበሩ ያሉት። ወደ ሌሎች መረጃዎች ስንመጣ ሱዳንና ኢትዮጵያን የተመለከተው መረጃ አስከትላለሁ። የአልቡራን ጦር የሆኑ ድሮኖች በቤኒሻንጉል ኢትዮጵያ ክልል ቅኝት ማድረጋቸውን ዛሬ ማለዳ የወጡ መረጃዎች ገልጸዋል። ዛሬ ረፋድ በቤኒሻንጉል ጉሙዝ በተለይ ሸርቆሌ እና ኩርሙክ ተብሎ በሚጠሩት ቀጠናዎች ቅኝት ያደረጉ ድሮኖች ቀጠናውን ወደ አባይ ግድብ ጭምር ድረስ አስፍተው ቅኝት አድርገዋል ብለዋል የዓይን እማኞች። እነዚህ ድሮኖች ባሳለፉት ሳምንት ኩርሙክ ላይ ጥቃት ከተፈጸሙ በኋላ የአልቡራን ድሮኖች አሁን ቅኝት ሲያደርጉ ለሶስተኛ ጊዜያቸው ነው። በዚህ ቀጠና 3 ተራሮች ላይ የኢትዮጵያ የአየር ኃይል የራዳር ቢኖርም ድሮኖቹ ግን ይህንን አልፈው ገብተው እስከ አባይ እንዲሁም ደግሞ እስከ ኩርሙክ ድረስ ቅኝት ከማድረግ ያስቆማቸው የለም ነው ያሉት የመረጃ ምንጮቹ። የሱዳን ብሔራዊ ጦር እንግዲህ ትላንትና በቃል አቀባዩ በኩል ከኢትዮጵያ ባህር ዳር የተነሱ ድሮኖች የካርቱምን አየር ማረፊያና ወታደራዊ ሎጂስቲክ ማዕከላትን መትተዋል በሚል ትናንት መግለጫ ማውጣቱ ይታወቃል። የኢትዮጵያ ውጭ ጉዳይ ሚኒስትርም ይሄ የተላላኪዎች በሚል ግብፅን ከጀርባ አድርጎ መግለጫ መስጠቱና ጉዳዩን ማስተባበሉ ይታወቃል። የሱዳን ጦር እንግዲህ ያጸፋ ምላሽ እሰጣለሁ በሚል ዛቻ እያሰማ ነው የሚገኘው። የዛሬው የቀጠናዊ የድሮኖች ቅኝት ከዚህ ጋር የተያያዘ ነው ወይስ አይደለም የሚለው እንግዲህ በዝርዝር አልታወቀም። ይህ ከባህር ዳር ተነስተዋል ድሮኖች ለተባለው የሱዳን ጦር የድሮን ስምሪት እየሰጠው በቤንሻንጉል ሸርቆሌና ኩርሙክ ተብሎ በሚጠሩ አካባቢዎች እንደሆነ ነው መረጃዎች ያሳዩት። ዛሬ ማለዳ ድሮኖቹ ቅኝት ያድርጉ እንጂ የተፈጸመ ጥቃትም ሆነ የተሰማ ፍንዳታ የለም ሲሉ ነው የመረጃ ምንጮች የገለጹት። ወደ ሰሜን ኢትዮጵያ የሚወስደን መረጃ ላስከትል። እንግዲህ ወደ ሰሜን ኢትዮጵያ ተጨማሪ ኃይል እንዲንቀሳቀስ እንደዚህ ትዕዛዝ ተሰጥቷል ተብሏል። በመቀሌ ያለውን ግርግር ተከትሎ ተጨማሪ ኃይል ወደ ሰሜን ኢትዮጵያ እንዲንቀሳቀስ ታዟል። ይህንን እንግዲህ በተመለከተም አብሮ ወታደራዊ ትዕዛዝ መሰጠቱንም ራያ አካባቢ የወጡ ወታደራዊ መረጃዎች ይጠቁማሉ። ወደ ተለያዩ ቀጠናዎች ተጨማሪ ኃይል ከኢትዮጵያ ደቡብ፣ ምስራቅ፣ መካከለኛውን ጨምሮ ወደ ተለያዩ አካባቢዎች እንዲንቀሳቀስ ትዕዛዝ ቢሰጥም በተለይ እንግዲህ ወደ አፋር፣ ትግራይ፣ ወደ ራያ እንዲሁም ደግሞ ላሊበላ፣ ዋግ ኽምራ አቅጣጫ፣ በደባርቅ ወደ ጠለምት ተከዜ አቅጣጫ፣ በወልቃይት ደደቢትና በወልቃይት ሱዳን አቅጣጫ ተጨማሪ ኃይል እንዲንቀሳቀስ ታዟል። እንግዲህ በተለይ በወልቃይት ተጨማሪ ኃይል እንዲንቀሳቀስ ታዟል። እስካሁን በዚህ ቀጠና ከሁለት በላይ እዝ አለ። አሁን ተጨማሪ እዞች ወደ አካባቢው እንዲገቡ ታዟል ነው ያሉት የመረጃ ምንጮች። ህወሓት አሁን ባለበት ሁኔታ እንግዲህ ተንቀሳቅሶ ጦርነት የሚጀምር ከሆነ እርምጃ ውሰዱ የሚል ትዕዛዝ ተሰጥቷል። ካልሆነ ግን ከምርጫ በፊት ሁሉም ነገር ባለበት ይቆይ የሚል ትዕዛዝ እንደተሰጠ የመረጃ ምንጮች ገልጸዋል። በሌላ በኩል የቀድሞ የህወሓት ባለስልጣናት መከላከያ ወደ ትግራይ እንዲገባ እየወተወቱ ይገኛሉ። እንግዲህ የቀድሞ የትግራይ ጊዜያዊ አስተዳደር ጌታቸው ረዳን ጨምሮ እነ ጻድቃን ጨምሮ እየወተወቱ ነው የሚገኙት። በትግራይ ያለው አረም መነቀል አለበት በሚል እየወተወቱ ይገኛሉ። ግን እና አብይ አህመድ ያለውን አጠቃላይ የአቅም ሁኔታ ግምት ውስጥ በማስገባት ሰራዊቱ ባለበት እንዲቆይ ምርጫውን እንዲያስፈጽም ትዕዛዝ ሰጥተዋል ነው የተባለው። ከዚህ ጋር በተያያዘ እንግዲህ በተለይ የአንድ ወታደራዊ አዛዥ ይሄ ለቀረበው ጥያቄ በሰመራ እናንተ አፋር ያደራጃችሁት ኃይል የሙከራ ዘመቻ ያድርግ፣ እሱ የሚያደርግ ከሆነ ድጋፍ እናደርጋለን የሚል እንዲሁም በሳቅ የተሞላ ምላሽ ሰጥቷል የሚልም እንደዚሁ መረጃ ወጥቷል። እንግዲህ በሰሜን ኢትዮጵያ በትግራይ አካባቢ ያለው አዲስ አጠቃላይ ውጥረት ይህንን ይመስላል። ወደ ሌሎች መረጃዎች ሲሄድ ወደ ፋኖን የተመለከቱ መረጃዎችን የማቀርበው በወሎ ቀጠና የአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ ቀጠናው የፋኖ አደረጃጀቱን እና አንድነቱን አጠናቆ መሪ ይፋ ማድረጉም ተገልጿል። በቀጠና ደረጃ መሪ የሚሆን በፋኖ ድርሳም ብርሃኔ ሰብሳቢ፣ ፋኖ ረዳ ውበቱ ምክትል ሰብሳቢ፣ እንዲሁም ደግሞ ፋኖ ወንድሙ ማሩ ወታደራዊ አዛዥ እና ፋኖ በለጠ ሸጋው ዘመቻ መሪ ሆነው ተመርጠዋል። ከነዚህ ጋር እንግዲህ ከ30 በላይ በኃላፊነትና እንዲሁም ደግሞ በሹመት ደረጃ ያሉ መደቦች ይፋ ተደርገዋል። ከዚህ ጋር በተያያዘ የፋኖ አንድነት እንደዚሁ በጎንደር ቀጠና በኩል ያለው አሁንም ገና ውስጣዊ አንድነት ችግሮችን አለመሻገሩን ነው መረጃዎች የሚያሳዩት።
እንግዲህ ይህም ቀጠናዊ አዛዦችንና ሰብሳቢዎችን ይፋ ያደርጋል ተብሎ እየጠበቀ ነው። ቀደም ብሎ በሸዋ የሁለቱ እዞች አንድነት በመጠናቀቁ መሪዎችም ይፋ መደረጋቸው ይታወቃል። በተመሳሳይ በጎጃም ቀጠና ያለው ፋኖ እንደዚሁ መሪዎችን ለመምረጥ ገና ጊዜውን እየጠበቀ ነው የሚገኘው። ባለፈው ጥር 9 2018 ፋኖ በይፋ ወደ አንድነት ከመጣ በኋላ ቀጠናዊ በጎጃም፣ በጎንደር፣ በሸዋ፣ በወሎ ቀጠና ያሉ አደረጃጀቶች ውስጣዊ አንድነታቸው እንዲያጠናቀቁ ተደጋጋሚ ጥያቄዎች እየቀረቡ ቢሆንም እስካሁን ድረስ እንግዲህ ብዙዎቹ አካባቢዎች ገና አለመጠናቀቁ ነው። ትናንትና በወሎ ቀጠና ያለው ይህንን ይፋ አድርጓል። በዚሁ በወሎ ቀጠና መቄት አካባቢ ለዘመቻ እንቅስቃሴ ላይ በነበረ ወታደራዊ ፓትሮል ላይ በተፈጸመ ጥቃት ወታደራዊ ኪሳራ መድረሱም ተገልጿል። ፓትሮል ላይ በተፈጸመው ቦምብ ፍንዳታ እንደዚሁ ፓትሮሉን ጉዳት ደርሶበታል። ከዚህ ጋር በተያያዘ የኮሎኒ ፓትሮልን ጨምሮ ከጥቅም ውጭ መሆኑና 17 የነፍስ ወከፍ መሳሪያዎች በእጃቸው መግባታቸውን ፋኖ በውጊያ መረጃው ይፋ አድርጓል። ይሄ እንግዲህ እየተፈጸመው ሰሜን ወሎ መቄት ወረዳ ከመቄት ወጣ ብሎ ከዋናው መንገድ አቅራቢያ ሲሲጊ እና ቁር አንበሳ ተብሎ በሚጠሩ አካባቢዎች እንደሆነ የወጣ መረጃ ያሳያል። ወደ መራቤት የሚወስደን መረጃም ላስከትል። በመራቤት የቀጠናም እንደዚሁ እንቅስቃሴ ላይ በነበሩ ተሽከርካሪዎች ላይ በተፈጸመ ድንገተኛ ጥቃት ወታደራዊ ቁሳዊ ኪሳራ ደርሷል። ከአለም ከተማ ወደ ለሚ እንቅስቃሴ ላይ በነበሩ ተሽከርካሪዎች ላይ በተፈጸመ ድንገተኛ ጥቃት ነው ጉዳት የደረሰው። ተሽከርካሪዎች ውድመት ደርሶባቸዋል። በሰውና በቁስ ላይ የደረሰው ጉዳት በዝርዝር እየተጣራ ነው ብሏል። ፋኖ ፈጸመው ጥቃት ነው የጉዳት እየደረሰው። ወደ ሌሎች መረጃዎች ሲሄድ ወደ አፍሪካ ቀንድ መረጃዎች ነው የሚሄደው። የአፍሪካ ቀንድ መረጃዎች በቀጥታና በተዘዋዋሪ ከኢትዮጵያ ጋር የሚገናኙ ጉዳዮች ናቸው። ዩናይትድ አረብ ኤሚሬትስ ተጨማሪ የኮሎምቢያ ቅጥረኛ ወታደሮችን በሊቢያ በኩል በቦሳሶ ሶማሊያ፣ እንዲሁም ደግሞ በኢትዮጵያ በኩል ለአርኤስኤፍ በሁለት ቀናት ማቅረቧን መረጃዎች ጠቁመዋል። ባለፉት ሁለት ቀናት ከ280 በላይ የኮሎምቢያ ቅጥረኛ ወታደሮች ለአርኤስኤፍ እንደቀረቡለት ነው በዩናይትድ አረብ ኤሚሬትስ በኩል መረጃዎች የሚያሳዩት። ሌላው ዩናይትድ አረብ ኤሚሬትስ የተነሱ የጦር መሳሪያ የጫኑ አውሮፕላኖች አልአሪፋ ተብሎ ከሚጠራው የአየር ማረፊያ ወደ አዲስ አበባ ጦር መሳሪያ ጭነው ትናንትና መሻሹን በረራ ማድረጋቸው መረጃዎች ገልጸዋል። በተመሳሳይ ከግብፅ ካይሮ ሁለት የጭነት አውሮፕላኖች የጦር መሳሪያ ጭነው ወደ ፖርት ሱዳን ለአልቡርሃን ጦር የጦር መሳሪያ ማራገፋቸውንም ትናንትና ሚያዝያ 27 2018 አመሻሹን የወጡ መረጃዎች ያሳያሉ። ቱርክ አየር ኃይል እንደዚሁ ኤ400ኤች የተባሉ አትላስ ማጓጓዣ ከቱርክ ወደ ሞቃዲሾ የጦር መሳሪያዎችን ትናንትና አመሻሹን ማራገፉን የወጡ መረጃዎች ያሳያሉ። በተመሳሳይ ከቱርክ ወደ ብዙ የአፍሪካ ሀገሮች በትላንትናው ዕለት በርካታ የጦር መሳሪያዎች መጫናቸው መረጃው ያሳያል። ከቱርክ ወደ ሩዋንዳ፣ ከቱርክ ወደ ናይጄሪያ እንዲሁም ደግሞ ከቱርክ ወደ ኡጋንዳም ጭምር ተከታታይ የጦር መሳሪያዎች መጓጓዛቸውን የወጡ መረጃዎች ያሳያሉ። ሌላው ዩናይትድ አረብ ኤሚሬትስ ወደ ቻድም እንደዚሁ የጦር መሳሪያ አጓጉዛለች። ከዩናይትድ አረብ ኤሚሬትስ ቱርክ ሰራሽ የጦር መሳሪያዎችም እንደዚሁ ወደ ቡርኪና ፋሶም ተጓጉዘዋል ተብሏል። ዩናይትድ አረብ ኤሚሬትስ ወደ ባህር ዳር የጦር መሳሪያ ጭነቶች ማጓጓዟንም እንደዚሁ የወጡ መረጃዎች ያሳያሉ። በሁለት ቀናት ሁለት አውሮፕላኖች በቀጥታ ከዩናይትድ አረብ ኤሚሬትስ ወደ ባህር ዳር የጦር መሳሪያ ስለማራገፋቸው የሚገልጹ መረጃዎች ወጥተዋል። ቱርክ ሰራሽ ባይራክታር ተብሎ የሚጠሩ ድሮኖች ባህር ዳር ቲቪ2 ባይራክታር ተብሎ የሚጠሩ ድሮኖች ባህር ዳር እንደዚሁ እየተከማቹ ስለመሆናቸውም እንደዚሁ ወታደራዊ መረጃዎች ገልጸዋል። ዩሲኤቪ ተብሎ የሚጠሩ ድሮኖች ባህር ዳር የተከማቹ እንግዲህ ከሱዳን ካለው ውጥረት ጋር በአማራ ክልል ካለው ጦርነት እንዲሁም ደግሞ በትግራይ ካለው አጠቃላይ ውጥረት ጋር የተያያዘ ይሆን የታወቀ ነገር የለም። እነዚህ እንግዲህ ከአሁን በፊት ውጤታማ ናቸው የተባሉ ባይራክታር ቲቪ2 ተብሎ የሚጠሩ ድሮኖች ናቸው ወደ ባህር ዳር እየተጓጓዙ ነው እና ባህር ዳር እየተከማቹ እንደሆነ መረጃዎች የገለጹት። ለዚህ ሰዓት ያስኳቸው መረጃዎች እና ተዛማጅ ዲፕሎማሲያዊ ወታደራዊ ማብራሪያዎች ጭምር እነዚህን ይመስላሉ። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ መልካም ጊዜ